ባለቤት የዮዳብ ሚስት የአምስት ልጆች ነው ያላቸው ጋይስ። የአምስት ልጆቹ እናት ሚዲያ ላይ ያለው ፖለቲካ ወይም ደግሞ ሰዎች የሚያወራውን ነገር ምናልባት ሰፖርት ልታረጊ ትችያለሽ። እንደ እናት ግን እንደ ሴት ልጅ ግን እንደ ወለድሽ እናት ግን በጌታ ነኝ የጌታን ቃል ጠዋትና ማታ ተንበርክኬ አነባለሁ ብለሽ እንደምታወሪ እናት ግን ትላንት አንቺ ላይ ያውሉ ነገር ሰው ሲናገርሽና ሲዘልፉሽ በክብርሽ ሲመጡ እንደ ሴት ልጅ አዝኜ ከጎንሽ ቆሜያለሁ። ስለዚህ ባለቤትሽ ነው፣ የልጆችሽ አባት ነው፣ ሁሌም ከጎኑ እንደሆንሽ የምትናገሪለት ሰው ነው። ዛሬ ላይ ምንም የማታውቀውን ጨቅላዋን ልጄን እንደዚህ ብሎ ሲናገር እያየሽ እየሰማሽ ምንም መልስ ካልሰጠሽ ምንም ካላልሽው እግዚአብሔር ለናንተም ለኔም ፍርድ ይሰጣል። ስለኔ አይደለም ባይዘው ስለ ልጄን በዚህ ደረጃ ወጥቶ የተናገረው ምን ብየው ነው? ምን ተናግሬው ነው? ደርሼበት ነው ወይ? አስቀይሜው ነው ወይ? ዘልፌው ነው ወይ? አይደለም። እኔን የፈለገውን ቢለኝ ምንም አይመስለኝም በነገራችን ላይ እኔም ምክንያቱም ሚዲያ ላይ ክብሬን ጥዬ ነው የመጣሁት። ልጄ ላይ ግን ኬክ የምትባል አር ልጅሽን ናት ኢትዮጵያ ተቀምጠሻች ኬክ የምትባል አር ልጅሽን አታሳድጊ። ያቺ አራም ልጅሽን አታሳድጊ። ያቺ እንኳን በሚዲያ ላይ ተቀምጠሽ እንኳን ልጅሽን በደማት የሷ ውሻ ላይሽን የቤታዬ ውሻ ካንቺ ልጅ ትበልጣለች። የሷ ውሻ እንዴት እንደምትከባከባ ዳይፐር አርጋ ምን አርጋ ኬክ እያበላቻት፣ አንቺ ግን ልጅሽን በየቦታው ወርውረሽ እዚህ ጋር በጥላቻ ሰከረሽ። ግን ያቺን አር የምትመስል ልጅሽን አሳድጊ። በአባቷ ማን እንደሆነ እንኳን አይታወቅም። እስኪ አባቷን አምስት ሊያሸው የሷ አባት ማለት አይታወቅም እኮ የሊያሸው ልጅ አባት እኮ አይታወቅም። 15 ስፐርም ገብቶ ከ15ቱ ተመርምሮ ነው ልጇ የሚወጣው። ባለጌ ናችሁ፣ ጋጠ ወጥ ናችሁ፣ ሴት ናችሁ ብለን እነዳልቻል ይገሏችሁ ሴት እነዳልቻል እንደዚህ ያርጓችሁ። እኛ ይሄ ነኝ መጥቻ አስተምረኳችሁ። ግን ጥላቻ አለባችሁ እናንተ። አንቺ ትግሬ ነሽ፣ በአማራ ጥላቻ ስላለብሽ በጎንደር ስም ትደበቂያለሽ። ነገር ግን ጥላቻሽ ለዛ ጋር የብልጽግና ካርድ የሆነሽ ብልጽግና ያስለፈልፍሻል፣ ትለፈልጋለሽ። ናት ኢትዮጵያ ተቀምጠሻች ኬክ የምትባል አር ልጅሽን አታሳድጊም። ውጭ ሀገር የምትኖሩ በአጠቃላይ የኔን ህይወት መኖር አትችሉ። ቪዲዮ የምትሰሩ በአጠቃላይ ሶሻል ሚዲያ ላይ ቁጭ ብላችሁ ገንዘብ የምትለቃቅሙ፣ ሶሻል ሚዲያ ላይ ስምና ዝናን የምትፈልጉ፣ ጊዜያችሁን ሶሻል ሚዲያ ላይ የምታቃጥሉ ሰዎች የኔ ህይወት የእናንተ ራስ ምታት ነው። ማንም ያውቀዋል። ማንም ሰው እንዲህ ስል ውጭ ሀገር የተቀመጣችሁትን አይደለም የምትሰሩትን የስራ ሰዎች